ኦኬ እየሄድን ያለነው ወደ አራዱ ጎሊና ጉዞ ወደ ጎሊና አራዱ ዛሬ እንግዲህ የሶስተኛ ቀን ብሎጋችን ነው። አይ በዩቲዩባችን አንደኛ ሁለተኛ ያለው ዛሬ ሶስተኛ ቀናችን ነው። በቆቦ እንግዲህ ለሶስተኛ ጊዜ የምናሳያችሁ የብዙዎች ጥያቄ የሆነውን ጎሊና ሁሉም ሰው ያውቀዋል፣ ራያ ሰው ያውቀዋል። ጎሊና አራዱም ነው እየሄድን ያለነው። ያው እንግዲህ ዝናብ ካልዘነበ እዝጌሪው ነን። ዝናብ ከዘነበ ታውቃላችሁ አንመለስም፣ ይዞን ነው የሚገባው አፋር ክልል። ግን ካልዘነበ ቆንጆ ቪዲዮ ሰርተን እናደርስላችኋለን እና ወደ ጎሊና እየሄድን ነው። የራያ ልጆች ያው ብዙ ነገር እያሳየናችሁ ነው፣ ምስጋና ይገባናል። እኛ vlogአችንን እየሰራን እንገኛለን። በቆቦ ከተማ ላይ ጥሩ ጊዜ ያሳለፋችሁ ተስፋ እናደርጋለን። የእውነት ከኛ ጋር ጥሩ ቦታዎችን ያያችሁ ትዝታዎቻችሁ እንደቀሰቀስባችሁ በየኮሜንቶቻችሁ ላይ ያየን እንገኛለን። አሁን ደግሞ ሶስተኛው vlogአችን የብዙዎቻችሁ ጥያቄ በሆነችው ጎሊና ሄደን እንገኛለን። ያው በመንገድ ላይ ነው የምንገኘው። Kali andi mashagere raya indinishi yetahulu bore yejina nakneshi አይዞሽ ጠንከርቤ አረጅ ቻይብሉ ዳግም ትታያለሽ ወጊዜ ለኩሉ የቆንጆ መብቂያ ራያኔ ብለሽ እንዴት ቢያድራለሁ አንቺን ሳላይሽ እንደ ዶቃዎቹ ማንዳሌ ገበያ ትንሣኤው ቅርብ ነው ይታደሳል ራያ ሰላም ማንዴ ደራራ ዳሮይ ጎሊና መቅደችን ያ አሳያቸው በደምብ ደርሰናል። ይኸው ዘጋ ምንጩ ጋር እንሂድና ና ተከተለኝ ካሜራማን። ከገባ አይቀርማ በቃ ልግባ። ይሄ ነው ምንጩ። ግን እነዚህ እንደፋቸውና ሌላ ይሄ ምንጭ አይደለ? ንጹህ ነው ኦሬዲ ወይስ ምንጭ ልክ ነኝ? ምንጭ እያመነጨው ነው። አዲሷ እዚህ ጋር መነጫለሁ። ወንዙ የሚመጣው ውሃ አይደለም እዚህ ውስጥ የሚገባው። ምንጭና መንጭቼ ውሃዬ ቀዳና ባሌ ያሸክመኛል። ለዚህ ውስጥ ያለው ውሃ ወዴት ልድፋው? ኦኬ
ልሰራ እናቴ ይሄን እንደዚህ ደፍተን ወደ ወንዙ እንደፋዋለን። ይሄን የብዙ ትዝታ ነው ይሄ። አዎ እንደዚህ ነው ሁሉም ያደገው የራያ ልጅ። እውነቱን ስናገር እኔ ቀድቼ ምንጭ ማመንጭቼ አላውቅም። እዚህ ጋር ችግር ብታዩብኝ አመንጭቼ በዘመኔ አላውቅም፣ ግን ሰው ሲያመነጭ አውቀዋለሁ። አሁን ጥርት ያለ ውሃ እናገኛለን። አዎ ኦሪጂናል ውሃ ማለት ነው። በቃ አሁን እየጠለለ ይሄዳል። ንጹህ ውሃ እየወጣ ይመጣል። እዚች የኔ ምንጭ ነች። በቃ ጋይስ እንግዲህ ይሄ የብዙዎች የራያ ልጆች ትዝታ ነው። ስለዚህ ጎሊና ወንዝ ድረስ መሄድ ሳይሆን እዛ እናቶች እያፈለቁ ራሳቸው የሚጠጡትን ውሃ እየጠጡ አሳያችኋለሁ። እንግዲህ የተፈጥሮ ውሃ ኦሪጂናል ምንም ማጣሪያ የሌለው ሳይ እግዚአብሔርን በጣም ነው የሚጣፍጠው። በጣም እድለኞች ናችሁ። እግዚአብሔርን ይሄ የተፈጥሮ ስጦታ ነው፣ ትልቅ ነገር ነው። እንዲህ በቀላሉ ቆፈር ተደርጎ ውሃ የሚገኝበት አዎ ቆንጆ የሚፈልቅበት ሀገር እንደዚህ አይነት ደግሞ ቆንጆ ውሃ እግዚአብሔርን አዎ ወይ እና ምንድነው ልላችሁ የፈለኩት እንግዲህ የብዙዎች ትዝታ የሆነውን የጎሊናን ወንዝ ለማሳየት ነው እዚህ ድረስ የመጣ ነው። ረጅም ተጉዘናል በባጃጅ አይደል? እንግዲህ ይሄን ይመስላል። ምናልባት እዚህ ውስጥ እህቶች ካሏችሁ እናቶች ካሏችሁ ምናልባት ልታዩቸው ትችላላችሁ። በመላው ዓለም ላይ የምትኖሩ የራያ ተወላጆች ይሄንን ትልቁን የሆነ ትዝታችሁን የጎሊናን ወንዝ ይዘን ወደ እናንተ መተናል። ይሄን ቪዲዮ እንደደረሳችሁ ሼር እያደረጋችሁ ለብዙዎች አድርሱልን። የራያ ልጅ መሆን መታደል ነው። እግዚአብሔርን በጣም ደስ እኔ ሁሉንም ኢትዮጵያ ላይ ያሉ ክልሎችን ሁሉንም ወዳለሁ። ራያ ደግሞ በጣም ፍቅር ነው። በጣም ደስ ትላላችሁ። በጣም የቆንጆ ሀገር ነው። ያው የኔ ቆንጅዬ ሚስትም የፈለቀችበት ሀገር እስከሆነች ድረስ እንዲህ ደግሞ ቆንጆ የሆነ የጎሊና ወንዝ እግዚአብሔር ሰጥቷችኋል። ይሄ በጣም ደስ የሚል ተፈጥሮአዊ ስጦታ ነው። እግዚአብሔር ከሰጣችሁ ትልልቅ ቦታዎች ይሄ አንዱ ይመስለኛል አይደል? የጎሊና ወንዝ እና አላለቀም ቪዲዮ እስከመጨረሻው ገና መጀመራችን ነው። እስከመጨረሻው ተከታተሉን። መልካም እንደው ፍቅር አይጠገም። የቆንጆ መብለቂያ ራያኔ ብለሽ እንዴት ቢያድራለሁ አንቺን ሳላይሽ እንደ ዶቃዎቹ ማንዳሌ ገበያ ምንጬ እንደዚህ ሞልቶልኛል። ሰው ንጹህ ውሃ ነው። አሁን ይሄ በጣም ንጹህ ውሃ የሚጠጣ ውሃ ነው። እግዚአብሔር በጣም ይጣፍጥ ውሃ ቆንጆ በቃ እና አሁን ይሄን እሞላና ተሸክሜ አደርስላችኋለሁ። ይሄን ገደል ወጣዋለሁ እና እነዚህ የምታያቸው ህፃን ልጆች እንግዲህ ይሄ ነው እንደዚህ ነው የሚኖሩት እና መቅመስ አለብን እኛ። አደርስላችኋለሁ። አምር ንጻቱ አስገባልኝ ይሄን የመሰለ ውሃ ማርያም አንደኛ ሀያ ሊትር ነው የምሸከመው።
እንስራ ነበረ ማቀው እንስራ የለም ማማ ለምን ቀርቶ ነው ወይስ የለም ቀረ የተሰበረ ነው ወንዶቹ እየሰበሩባችሁ ወይ ወንድ ለመላከፍም እኮ ስራ ነው የሚሰብሩት ወርዳል በጣም እንጂ ማይክና መከለለ ምን አላህ ካለው በቅድሚያ እና ቤኒ ከአዲስ አበባ አስታችሁ እዚህ ድረስ ስለመጣችሁ በጣም እናመሰግናለን። እንግዲህ አሁን የምንገኘው በራያ ቆቦ ወረዳ አራዱም 08 ቀበሌ ጎልና የሚባለው አካባቢ ነው የምንገኘው። ይህ አካባቢ የሚገኝበት አካባቢ ከሮቢት እና ከመንጀሎ ከአራዱም መካከል ላይ ነው የሚገኘው። ይህ ወንዝ በጣም ጥንታዊ ነው። መድረሻው አፋር ክልል ነው። ጎሊና ወንዝ እንግዲህ በታሪክ በድሮ በአባቶቻችን ሰዓት ዞብል ጥግ ሀፍት እያዋሉ ከዚህ መጥተው ነበር ውሃ ሲያጠጡ የነበሩ ዞብል ጥግ ድረስ ራያ አብዛኛውን የቆቦ ወረዳዎች አካባቢውን አብዛኛውን ክፍል በሰዓቱ በአካባቢው እንደዚህ ባሁን ዘመናዊ ውሃ በማይኖርበት ጊዜ 2 ቀን 3 ቀን አንድ ሀፍት እየቆየ በሚጠጣበት ጊዜ እያመጡ ከዚህ እያጠጡ ነበር። ከዚህ ከዞብል ድረስ መጥተው ውሃ ሲያጠጡበት እናቃለን። እዚህ ማለት ታሪክም ይናገራል ማለት ነው። እና በጣም ደስ የሚል ነው። ታሪካዊ ወንዝ ነው። ስላለባበሱ እንግዲህ ትንሽ የራያ ባህላዊ ልብስ ይሄ የለበስ ነው። እኔ የለበስኩት የራያ ባህላዊ ትክክለኛ ልብስ ነው። ይሄ ጥርቅ ይባላል። ታች ያለው ጥርቅ ነው። አዎ ጫማው ይሄ ጎንቢሶ ይባላል። እቺ ደግሞ ዝናር ናት። አባቶቻችን ነው ብዙ ጊዜ ያው አባቶቻችን በመሳሪያ አድርገው የለብሱታል። ያው አሁን ያለው ኮንዲሽን ስላለ አለበስነውም። ቲሸርቱ ሲለበስ ምንም አይነት ጽሁፍ በሌለበት ልብስ ኖርማል ወይ ነጭ መሆን አለበት ወይ ጥቁር መሆን አለበት ወይ የሆነ ከለር መጨመር የለበትም። በማሊያ በኳስ አይነት በማሊያ ልብስ መለበስ የለበትም። እርቦውም እንደምታዩት እርቦ ነው። ይሄ እና ቤኒ የለበሱት ደግሞ ባህል ልንለው አንችልም፣ ግን የራያ አካባቢ ይለበሳል። ባህል የስራ ልብስ ነው። ባህላዊ ልብስ እንለው አንችልም። የባህል የጥምቀት የገና ማንኛውም የራያ አደባባይ የሚከበር በዓል ላይ የሚለበሰው ይሄ ትክክለኛ የለበሱት የራያ ልብስ ነው። ኩርት ያልኩ የራያ ልጅ ነኝ። ራያ ወሎ ቤት አማራ። አመሰግናለሁ። አሳስተው ለሚለብሱት እንግዲህ ሁላችሁም እያያችሁ መልበስ ትችላላችሁ። ድግም አለ በነገራችን ላይ እዚህ ላይ ድግ ይለበሳል። ድጉን እኔ ያለበስኩት አሁን ስላላዘ ነው። ድጉ ለምን ይጠቅማል ካላችሁ ደግሞ ተሰባስበን ይሄን ሩቅ ቦታ የምንሄድ ከሆነ አንደኛ ቢረበን ምግቡ ቢረበን ያንን በድጉ ደገፍ አድርጎ ይዝና ሆዳችንን ማለት ነው። ስለዚህ ሩቅ ቦታ እንደስ እንችላለን። የሆነ ሰው ቢታመም መንገድ ላይ ቢወድቅብን ይሄን ተርትረን በእንጨት አስረን እንደዚህ አድርገን በቃሬዛ አድርገን ወደ ተሻለ ሕክምና እንወስደዋለን። ድግ ነው የለም። አዎ ከዛ ድንገት የሆነ ሰው ጋር ተጣልተህ የሆነ ቤት ሰው ጋር ተጣልተህ በጩቤም ልትወጋ ትችላለህ፣ በምን ልትመታ ትችላለህ። ቁስለኛ ከሆንክ በዛ ጠምጥመው አስረው በቃሬዛ አድርገው አስረው እሱን ወደ ተሻለ ሕክምና እናደርሳለን። በዛ አይነት መንገድ ነው የሚሰራው። በትክክል እኔ በእርግጥ ያው ስላልተዘጋጀው በትክክል በብዙ ማርገለጽኩትም ደስ ይላል። በጣም አሪፍ ነው። ተመችታችሁኛል። አሪፍ ነው። ቴንክ ዩ። እስኪ እሱም የምታወራው ነገር ካለ ያው ብቻ ስለመጣችሁ ደስ ብሎኛል። ስለተዋወኳችሁ ስላገኘኋችሁ ደስ ብሎኛል። ያው ሁሉንም ዳንሰር እንደተናገረው ነው። የራያ አለባበስ ያው እኛ የለበስ ነው የራያ ባህል ሳይሆን ያው በአካባቢው እንለብሰዋለን። የሥራ መስሪያችን ወጣ ስንል የምንለብሰው ነው። በዓል ቀን የሚለበስ ግን ጥርቅ አለ። ያው ዳንስ እንደተናገረው ዝናር አለ፣ ድግ አለ። ድጉ ደግሞ ያው ከሱ በመቀጠል ሰው ጋር በአጋጣሚ ብትጣላ በጩቤ ብትወጋ አይደርስም። ትንሽ ሽፋን የማድረግ እንትን አለውና ይሸፍናል። ብትወጋ ራሱ ደም የመፍሰስ እንትን የለውም። ያን ያግዘናል። ከዛ ላይ ደግሞ ከዝናሩ እና ከድጉ መሃል ትንሽ ጩቤ ገባ ይላል። የራስ መጠበቂያ ድንገት ከብት ምናምን እንትን ቢልብህ ቢሞትብህ መባረኪያ ያለ ፈቃዱ ራያ ያባላለሁ። ስለመጣችሁ ደስ በዚህ አጋጣሚ ባርች ራያ ቆንጆ ቪዲዮ አግኝተሻል። አቤኒ ራያ ትባላለች። አው እየቆራረጠች ፖስት የምታደርግ ልጅ አለች። እኔ ደግሞ ባርች ወንድ ነበር የሚመስለኝ ነገር እግዚአብሔር ምን መልእክት አለ ለባርች ራያ? ባርች የዚህ አካባቢ በጣም ሀገሯን የምትወድ ልጅ ነች እና
አላዩዋት እኔ በመልክ አላውቃትም። ሴት እንደሆነች ነው ያወቁት እንጂ አሪፍ ነው። እንደዚህ ሀገራችሁን መውደድ አለባችሁ። እንዲሁም ደግሞ እኛ ራያ የመጀመሪያችን አይደለም፣ ይሄ ሶስተኛችን ነው ስንመጣ። ግን በቃ ከህዝቡ ያየነው ፍቅር ለየት ያለ ነው። በጣም ደስ የሚል ባህል ያለው የሚወደድ እንዲሁም ደግሞ ወንዳ ወንድ ያለበት ሀገሩ ሙሉ ለሙሉ የፍቅር ሀገር ልንለው እንችላለን። በጣም ደስ የሚል ሀገር ነው። ስለመጣን ደስ ብሎናል። የብዙዎች ጥያቄ ነበር ጎሊናን ወንዝ አሳየን የሚል ኮሜንት ስላየው ነው እዚህ ድረስ የመጣሁት። ምናልባት በዚህ ቪዲዮ ደስተኞች እንደሆናችሁ ተስፋ እናደርጋለን። ከዚህ በኋላም ያሉትን ባህሎች እያንዳንዱን ነገር ለማሳየት እንሞክራለን። እዚህ 2 አመትም 3 አመትም ቁጭ ብሎ ባህሉን ለመግለጽ አይቻልም። ቢኮዝ በጣም ባህሉ በጣም ሰፊ ነውና እንደው በጥቂቱ ትዝታችሁን ለመቀስቀስ ያክል ነው የመጣ ነው ማለት እንችላለን። የማክቤን ዩቲዩብ ተከታታዮች ይሄን ቪዲዮ ልክ እንደደረሳችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙዎች ያደርሱልን። ዝናብ ቢዘንብ እጅግ በጣም ነው የሚያስፈራው። ኢቭን አባይን ይመስለኛል አንዳንድ ጊዜ በጣም ነው የሚያስፈራራው። ግን ዝናብ ስላልዘነበ በጣም ጥርት ያለ ውሃ ቆንጆ ሆኖልን የሚገርም ጊዜ አሳልፈናል። ያራዱም ቆነጃጅቶች እናቶቻችን እህቶቻችን ወንዙ ላይ ያገኘናችሁ እጅግ በጣም እናመሰግናለን። በጣም ጥሩ ጊዜ እንድናሳልፍ አድርገውናል። በጣም ሲተባበሩን ነበረ። ምንጭስ እንዴት እንደሚመነጭ ሲያሳዩን ነበረ። ሙሉ ቪዲዮውን እንዳያችሁት ማለት ነው። እንዳለ ጊዜያቸውን እኛ ጋር ነበር ሰጥተው በትኩረት ሲንከባከቡን የነበረው። እጅግ በጣም እናመሰግናለን የኛ እንግዳ ተቀባይ ህዝብ። እኔ በዚህ ጊዜ በዚህ ወቅት እድለኛ ነኝ በጣም እዚህ ቦታ በመገኘቴ እግዚአብሔር ይመስገን። እና ለሀገሬ የምመኝላት ተይለራያ እግዚአብሔር አምላክ የድሮ ሰላምሽን ይመልስልሽ ነው የምለው። በጣም ይናፍቀኛል የድሮ ሰላማችን። እግዚአብሔር ቅርብ ያርግልን። ግን ባሁንም ባለንበት ውስጥ ሆነን እንኳን ባለን ፍቅር አልጎደለብንም። ሰላም ነው ያጣነው። እግዚአብሔር ሰላም ይስጠን። እሱን ነው የምመኘው። ከሀገር ውጭ ናችሁ ደግሞ እኛን እየተመለከታችሁ ላላችሁ ሀገራችሁ ልናፈቃችሁ እኛ ያየነውን ታያላችሁ ብለን ቃል በገባነው መሰረት ከብዙ በጥቂቱ ነው እያሳየናችሁ ያለ ነው። በቀኛ ምናይ ነው እያሳየናችሁ ያለ ነው። ስለዚህ ያው እናንተን ወክለን ነው እዚህ የተገኘ ነው። ደስ እንዳላችሁ ተስፋ እናደርጋለን። ለሀገራችሁ አብቅቷችሁ ደግሞ እንደዚሁ በአካል ለማየት ሀገራችሁን ያብቃችሁ። ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። እስካሁን ድረስ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በጣም እንወዳችኋለን። በጣም እናከብራችኋለን። ከዚህ ውጭ ሌላ የምናየው ደግሞ ካለን ቃል እንደገባ ነው እኛ የምናየው ለእናንተ እናደርሳለን። የአራዱም ህዝብ በጣም እንወዳችኋለን። እናመሰግናለን ከልባችን። የምትሰጡን ፍቅር በጣም እናመሰግናለን። ቀላል ነገር እንዳይመስላችሁ ለኛ በጣም ያበረታናል እና አሁንም ለኛ አስተያየታችሁን ፍቅራችሁን መግለጻችሁን እንዳታቆሙብን። እንደ ታናሽ እህታችሁ ወንድማችሁ ምናጠፋው ካለን ያስተካከልን እንድንቀጥል አስተያየታችሁ አይለይን። ሰብስክራይብ ግን አድርጉን እና ሼርም አድርጉልን፣ ላይክም አድርጉልን። እናመሰግናለን።